የናቁት ያደርጋል ራቁት ቁንጫም ካቅሟ ሱሪ ታስፈታለች የሚለው አገርኛ አባባል በተግባር እየታየ ነው። ሊያውም መካከለኛው ምስራቅ ላይ በትራምፕና ኔታንያሁ ፊት የተናቀችው ኢራን ጉድ እየሰራቻቸው ነው። አያቶላ ቢገደሉም እጅ አልሰጥም ብላ ርካሽ ድሮኖችን ከመተኮስ አልፋ ዘመናዊ ሃይፐርሶኒክ ሚሳኤሎችን መተኮስ ጀምራለች። ሌሊቱን የእስራኤልን ማዕከላዊ ክፍል በመርዛማ ቦምብ በተሸከመ ክሩዝ ሚሳኤል መደብደቧን የእስራኤል መከላከያ ጦር አረጋግጧል። በባለፉት ሳምንታት ጥቃቶች የተመናመነው የእስራኤል አየር መቃወሚያም ይህንን ጥቃት መመከት ተስኖታል። ኢራን ከዚህ ቀደሙ የከፋ መጠነ ሰፊ ጥቃት በእስራኤል ላይ ከፍታ ነበር ያደረችው። እስራኤላዊ ጋዜጠኛና የፖለቲካ ተንታኝ ስለ ጥቃቱ ክብደት ሲናገር እስራኤላውያን በከፍተኛ ፍርሃትና ድንጋጤ ውስጥ ናቸው ብሏል። በእንደዚህ አይነት ሁኔታ ውስጥ ምን ያህል ከፍተኛ ጉዳት እንደሚደርስም ይታወቃል በማለት ገልጿል። በተመሳሳይም ቢቢሲ የምሽት ዜና ዝግጅት የስርጭት ቦታውን ከቴል አቪቭ ወደ አቡዳቢ ለውጦታል፣ ሊያውም ያለምንም ማብራሪያ። ይህም በእስራኤል ውስጥ የነገሰውን አስፈሪ ሁኔታ የሚያሳይ ነው ተደርጎም ተወስዷል። ወዲህ ደግሞ በአንድ ሳምንት ጊዜ ውስጥ ብቻ 200 የሚጠጉ የአሜሪካ ወታደሮች በኢራን መገደላቸውን የአሜሪካ መከላከያ ቢሮ ፔንታጎን አምኗል። አሜሪካ ያልጠበቀችው ምላሽ ከኢራን በኩል እየደረሰባት ቢሆንም አሁንም ግን ከፍተኛ ቁጥር ያለው ኃይሏን ወደ ቀጠናው እያስገባች ነው። ይህ የሆነው ደግሞ ከትናንት አንስቶ አዲስ የባህር ላይ ጦርነት በመቀስቀሱ ነው። የአየር ላይ ትንቅንቁ ጋብ ባላለበትና በተቀጣጠለበት በዚህን ወቅት ሌላ የባህር ላይ ውጊያ ተጀምሯል። የኢራንና አሜሪካ ባህር ኃይሎች ሆርሙዝ ላይ ተናንቀዋል። ሆርሙዝ በፍንዳታ እየተናጠ ነው። በእርግጥም ይህ የማይገመትም የማይታመንም ነው። ሌሊቱን ተባብሶ በቀጠለው ጦርነት ኢራን በእስራኤል ከተሞች ላይ የመርዛማ ቦምብ ሚሳኤል ስታርከፈክፍ ነው ያደረችው። የእስራኤል ጦር ኢራን በመርዝ ቦምብ ደበደበችን ሲል አዲስ ዙር የበቀል ጥቃት እንደሚከፍትም አውጇል። ኢራን የመርዝ ቦምብ ጥቃት ከመፈጸሟ ባለፈ በሆርሙዝ ባህር ላይ የውሃ ውስጥ ቦምብ ማጥመዷ ታውቋል። ይህ እጅግ አደገኛ ነው ተብሏል። ዶናልድ ትራምፕ ከቀናት በፊት ቴሄራን ሆርሙዝ ላይ እንዲህ ያለ እርምጃ ከወሰደች ሞት፣ ሲኦልና እሳት ኢራን ላይ ይዘንባል ብለው ነበር። ቴሄራን ግን ይህንን የዶናልድ ትራምፕን ዛቻ ከቁብ ሳትቆጥረው ሆርሙዝ ላይ የውሃ ውስጥ ጥናንጥ ቦምቦችን አጥምዳ የአሜሪካ ግዙፍ መርከቦችን ኢላማ እያደረገች ነው። ውድ የአንድ አፍታ ሚዲያ ቤተሰቦች የመካከለኛው ምስራቅ ጦርነት እጅጉን ተባብሶ ቀጥሎ አድማሱንም እያሰፋ ይገኛል። ይህን ተከትሎ ከሌሊት አንስቶ የባህር ላይ አዲስ ውጊያ ተጀምሯል። ውጊያው ሆርሙዝን ለማስለቀቅ የሚደረግ የሞት ሽረት ትንቅንቅ ነው። እነዚህን ጉዳዮች በተመለከተ ከታማኝ ዓለም አቀፍ ሚዲያዎች የቃረምናቸውን መረጃዎች ወደ እናንተ እናደርሳለን። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ጣፋጭ ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። እስራኤል ሌሊቱን ስትደበደብ አድራለች። ኢራን በእስራኤል ሰሜናዊ ግዛቶች ላይ አዲስና መጠነ ሰፊ የሚሳኤል ጥቃትን ከፍታለች። የእስራኤል የሀገር ውስጥ መከላከያ እዝ ሆም ፍሮንት ኮማንድ በገሊላ በጎላን ኮረብቶችና በሃይፋ ከተማ አካባቢዎች የአደጋ ማስጠንቀቂያ ደውሎች እየተሰሙ መሆኑን ገልጿል። ነዋሪዎችም በአስቸኳይ ወደ መሸሸጊያ ቦታዎች እንዲገቡ ታዘዋል። የእስራኤል መከላከያ ሰራዊት ባወጣው መግለጫ ከኢራን የተተኮሱ በርካታ ቦሊስቲክ ሚሳኤሎችና ድሮኖችን እስካሁን በሰው ሕይወት ላይ የደረሰ ጉዳት የለም ያለው የመከላከያ ሰራዊቱ መግለጫ አብዛኞቹ ሚሳኤሎች በአየር ላይ የከሸፉ ቢሆንም የሚሳኤል ስብርባሪዎች ግን በተለያዩ ቦታዎች ላይ ወድቀዋል ብሏል። ከዚህ በተጨማሪም የእስራኤል መከላከያ ሚኒስቴር እንዳረጋገጠው እነዚህ የተተኮሱት ቦሊስቲክ ሚሳኤሎች የተከለከለ መርዛማ ቦምብ እንደተሸከሙ አረጋግጫለሁ ብሏል። የኢራን አብዮታዊ ዘብ የጠፈርና አየር ኃይል በበኩሉ የጽዮናዊ አገዛዝ ለሚፈጽመው ትንኮሻ ምላሽ ለመስጠት በሰሜናዊ የእስራኤል ግዛቶች በሚገኙ ወታደራዊ ይዞታዎች ላይ አዲስና ትክክለኛ ኢላማውን የጠበቀ የሚሳኤልና የድሮን ጥቃት ሰንዝረናል በማለት ጥቃቱን አረጋግጧል። ነገ ምን ይዞ እንደሚመጣ አይታወቅም። ዛሬ ላይ ቆመን እናውራ ካልን ግን ኢራን እጅጉን አስደናቂ ሀገር ናት። አሜሪካና እስራኤል በየደቂቃው ስጋ እንዳየ አሞራ ኢራንን እየዞሯት ይገኛሉ። ኢራን በበኩሏ በአንድ እጇ ጠመንጃ ይዛ ጠላቶቿን እየተፋለመች፣ በሌላኛዋ እጇ ደግሞ ተረጋግታ የውስጥ ፖለቲካዋን ለማስተካከል እየሞከረች ነው። የሚንቀለቀል እሳት ውስጥ ቆማ ይሆነኛል ያለችውን መሪም መርጣለች። በእውነቱ አስደማሚ ነው። ከሁለት የዓለም ሀያል አገራት ጋር ከአንድ ሳምንት በላይ ወጥሮ መዋጋት ቀላል ነገር አይደለም። ሁኔታው እየተወሳሰበም ይመስላል። በተለይም ለአሜሪካና እስራኤል
ለእስራኤል። ነገሩ መጀመሪያ እንዳሰቡት ቀላል ይሆንላቸው አልሆነም። ጦርነቱን በሰዓታት ዕድሜ ውስጥ የሚያጠናቅቁ መስሏቸው ነበር፣ ነገር ግን አልሆነም። ኢራን ከቀን ወደ ቀን የተሻለ ድጋፍ እያገኘች ነው። ቻይናና ሩሲያ በቀጥታም በተዘዋዋሪም ለኢራን ድጋፍ እየሰጡ ይገኛሉ። አንዳንድ የአውሮፓ አገራትም ጦርነቱን እየተቃወሙ ይገኛሉ። ስፔን ለአብነት ትጠቀሳለች። ተመሳሳይ ድጋፍ በሚቀጥሉት ቀናት ውስጥ የበለጠ ሊሰፋ እንደሚችል ተንታኞች እየገለጹ ይገኛሉ። በተጨማሪም ከኢራን ጋር የሚደረገውን ጦርነት የሚቃወሙ የአሜሪካውያን ቁጥርም በየቀኑ እየጨመረ ነው። በመሆኑም ሁኔታው ለአሜሪካና ለእስራኤል ውስብስብ እየሆነ ነው። ኢራንን አለማድነቅ አይቻልም። ማምሻውን የወጡ መረጃዎች ደግሞ ጦርነቱ ከአየር ወደ ባህር ላይ መሸጋገሩን የሚያመላክቱ ናቸው። ትላልቅና ተአማኒ ዓለም አቀፍ ሚዲያዎች እንደዘገቡት ኢራን በድምጽ በእንቅስቃሴና በሞገድ ሊፈነዱ የሚችሉ የተለያዩ አይነት የባህር ላይ ፈንጂዎችን በባህረ ሰላጤው ላይ ማጥመድ ጀምራለች። እነዚህ በትንሽ $1000 ወጪ ተሰርተው ቢሊዮን ዶላር ንብረት ሊያወድሙ የሚችሉ የባህር ውስጥ ፈንጂዎች ከባህር ወለል ስር በሰንሰለት የሚታሰሩ የሚንሳፈፉ ወይም ከባህር ስር ካለው ዋሻ ውስጥ የሚቀበሩ ናቸው። ትላልቅ መርከቦች በሚመጡበት ጊዜም የሚፈጠረውን ከፍተኛ የሞገድ ንዝረት ለክተው የሚፈነዱ ናቸው። ኢራን የሆርሙዝን ሰርጥ እየተቆጣጠረች ያለችው ከባህሩ በላይ ብቻ ሆነ አይደለም። ከባህሩ አሸዋ ስር ሆናም ያለኔ ፍቃድ ታልፍና ውሃ እያለች ነው። እነኚህ የባህር ላይ ፈንጂዎች እጅግ ዘመናዊና በረጅም ኪሎ ሜትር ርቀት በሺህ የሚቆጠሩትን ለማጥመድ የቀናት ጊዜ የሚፈጁ ሲሆን ለማስወገድ ግን ወራትን ሊፈጁ እንደሚችሉ ነው መረጃዎች የሚያመላክቱት። ኢራን በሆርሙዝ ባህር ላይ የባህር ላይ ፈንጂዎችን ማጥመዷን ተከትሎ ታዲያ አሜሪካ እርምጃ እየወሰደች እንደሆነ ይፋ አድርጋለች። ዋሽንግተን የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን አውድሜያለሁ ብሏል። የአሜሪካ ጦር ማዕከላዊ ዕዝ ባወጣው መግለጫ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጆች ተወግደዋል ይላል። ማዕከላዊ ዕዙ መርከቦቹ ጥቃት ሲፈጸምባቸው ያሳያል የተባለ ቪዲዮንም አሰራጭቷል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን የአሜሪካ ጦር ወሽመጡ ተከፍቶ እንዲቆይ ለማድረግ ሌሎች አማራጮችን እያዘጋጀ እንደሆነ ዋይት ሃውስ ይፋ አድርጓል። አሜሪካ የአሁኑን ጥቃት የፈጸመችው የመከላከያ ሚኒስቴሩ ፒት ሄግሴት በትላንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደው ቀን እንደሚሆን ከተናገሩ በኋላ ነው። አንድ ከፍተኛ የኢራን የደህንነት ኃላፊ ግን አገራቸው በፕሬዝዳንት ዶናልድ ትራምፕ ረብ የለሽ ዛቻ አትሸበርም ብለዋል። መከላከያ ሚኒስቴሩ ሄግሴት አሜሪካ የኢራንን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያና የመከላከያ ኢንዱስትሪዎችን የማውደም እቅድ እንደያዘች ይፋ አድርጓል። የኢራን ባህር ኃይልን ማውደምና ኢራን በቋሚነት የኒውክሌር መሳሪያ እንዳይኖራት ማድረግም ከግቦቹ መካከል ናቸው። ባለፉት 24 ሰዓታት ውስጥ ኢራን የተኮሰቻቸው መሳሪያዎች ብዛት ጦርነቱ ከተጀመረ ወዲህ ከፍተኛ ሆኖም ተመዝግቧል። የአሜሪካ ጥምር ጦር አዛዥ ሊቀመንበር የሆኑት ጀነራል ዳን ኬንም በተመሳሳይ የኢራን የባለስቲክ ሚሳኤል ጥቃቶች የመጨመር አዝማሚያ አሳይቷል በሚል ተናግሯል። በአንጻሩ አሜሪካ ከትላንትናው ዕለት አንስቶ የባህር ላይ እርምጃዎችን እየወሰደች ሲሆን ይህም ዋና ዓላማው የሆርሙዝ ወሽመጥን ለማስለቀቅ እያለመ ነው። በሆርሙዝ የባህር ሰርጥ ዙሪያ ያሉ ስጋቶች ከመቼውም ጊዜ በላይ አይሏል። ምክንያቱም የሆርሙዝ ሰርጥ በዓለም ላይ አስፈላጊ የኃይል ማስተላለፊያ በመሆኑ ነው። ዘኢኮኖሚስት እንዳስነበበው 1/5 ያህሉ የዓለም የነዳጅ የዘይት ፍጆታና ከሩብ በላይ የሚሆነው ፈሳሽ የተፈጥሮ ጋዝ በዚህ ጠባብ ሰርጥ በኩል ይጓጓዛል። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ያስከትላል። ታይም ድረገጽ ላይ ያገኘነው መረጃ ደግሞ እንደሚያመላክተው ወሳኝ የነዳጅ መስመር በማለት የሆርሙዝ ባህር ወሽመጥን የጠራው ሲሆን 20 ሚሊዮን በርሜል ነዳጅ ዘይት በየቀኑ በባህር መስመሩ ይጓጓዛል። ከኩዌት፣ ከኢራቅ፣ ከሳውዲ አረቢያ፣ ከኳታርና ከተባበሩት አረብ ኤምሬቶች የሚላኩ አብዛኞቹ የነዳጅ ምርቶች እንዲሁም ኢራን ወደ ውጭ የምትልካቸው ሌሎች ምርቶች የሚሸጋገሩበት ሰርጥ ነው። 20 በመቶ የሚጠጋ የዓለም ፈሳሽ የተፈጥሮ ጋዝም በአብዛኛው ከኳታር ማለት ነው ወደ ውጭ የሚላከውም በሆርሙዝ ሰርጥ በኩል ነው። በአመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ይጓጓዛል። ኢራን የሆርሙዝ የባህር ወሽመጡን ሰሜናዊ ክፍል ትቆጣጠሯለች። የመተላለፊያ በየቀኑ ጉልህ የሆነ ዓለም አቀፍ ንግድ ይሳለጥበታል፣ ያልፍበታል። አሁን ላይ ኢራን መርከቦቹን እንዳያልፉ እየከለከለችና በአካባቢው ያሉ የመርከብ ኮንቴነሮችና የዘይት ወይም የጋዝ ታንከሮችን በመያዝና በማጥቃት ንግዱን እያስተጓጎለችው ነው። ይህም በዓለም የነዳጅ አቅርቦት ላይ ትልቅ ቀውስን እየፈጠረ ነው። የነዳጁ ቀውስ ኢትዮጵያ ደርሶ ነዳጅ በአንድ ወር ጊዜ ውስጥ ከ8 ብር
በላይ ጨምሯል። እንደሚታወሰው እንደ አውሮፓውያን አቆጣጠር በ2019 ሁለት መርከቦች አንዱ የማርሻል ደሴቶች ባንዲራ ሲውለበለብበት የነበረውና ሌላኛው ከፓናማ ሲጓዙ ተመተው ነበር። በወቅቱ አሜሪካ ለጥቃቱ ኢራንን ተጠያቂ ስታደርግ ቴሄራን ግን አስተባብላለች። ከዚህ ጥቃት ከአንድ ወር በፊት ሌሎች 4 ታንከሮች ሁለቱ ከሳውዲ አረቢያ ሌሎቹ ከተባበሩት አረብ ኤምሬቶችና ከኖርዌይ የሆኑ በውሃ ውስጥ በተቀበሩ ፈንጂዎች ጥቃት ደርሶባቸዋል። ይህንን ጥቃትም አሜሪካ ከኢራን አያልፍም በሚል በወቅቱ ወንጀላት ነበር። በዋሽንግተን የኢነርጂና የባህር አደጋዎች ኤክስፐርት ኖአም ሬዳን እንዳሉት እንደ ኢራቅ ያሉ አንዳንድ አገራት ነዳጅን የመሳሰሉ የኃይል ምርቶችን ወደ ውጭ ለመላክ በዋናነት በሆርሙዝ ባህር ሰርጥ ላይ እንደሚተማመኑ፣ ሌሎች ላኪዎች ግን አስተማማኝ አማራጮች እንዳሏቸው ይገልጻሉ። ይሁን እንጂ የባህር ላይ ኤክስፐርቱ የመተላለፊያ መንገዱ ሙሉ በሙሉ መዘጋት በራሱ ኢራን ላይ ጉዳት ስለሚያደርስ መዘጋቱ ብዙ አይቆይም ብለው ያምናሉ። የሆርሙዝ ባህር ሰርጥ እንደ ቻይና ላሉ የኢራን አጋሮች ጭምር እጅግ አስፈላጊ ነው። ምክንያቱም አብዛኛው የኢራን ዘይት ወደ ቻይና የሚላከው በዚሁ መስመር ነውና የባህር መስመሩን መዝጋት በኢራንና በባህረ ሰላጤው ትብብር ምክር ቤት መካከል ያለውንም ግንኙነት ያበላሸዋል። ኢራን በእንዲህ መልኩ የሆርሙዝ ወሽመጥን በመዝጋት የዓለምን ኢኮኖሚ እያናጋችሁ ትገኛለች። አሜሪካም ይህንን ሰርጥ ለማስከፈት የባህር ኃይሏን ጭምር አሰማርታለች።